አዶናይ ወደ አርባ ምንጭ ተጉዞ በምድሬ ጋምጎፋ ሞቅ ደመቅ ያለ አቀባበል ተደርጎ ነበረ። የኩሪፍቱ ሪዞርትንም ሲያስተዋውቅ አይተናል። የኮሜዲያን እሸቱን ልመና በተመለከተ ዘመድኩን በቀለ እጅግ በጣም ከፍተኛ የሆነ ትችት አቅርቧል። እናቀርብላችኋለን። ገነት ንጋቱ ከአንድ ቲክቶከር ጋር በቀጠመችው ሰጣ ገባ እንግዲህ የተለያዩ ሰዎች እይታቸውን እያስቀመጡ ይገኛሉ። ሊያሾው የራሷን እይታ አስቀምጣለች። ሰላም ጤና ይስጥልን ያንቱ ቤተሰቦች፣ እነዚህንና መሰል ቪዲዮዎችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ኮሜንት እንድታስቀምጡልን እንጠይቃችኋለን። መልካም ጊዜ ይሁንላችሁ። ወደ መጀመሪያው ቪዲዮ እንሄዳለን። አርባ ምንጭ መተናል እንግዲህ በጣም ወድሻለሁ። በጣም እንደዚህ ሞክር ያላቀ የሐር ትል እጅ ላይ አስቀምጥ እያሉኝ ነው። እንዴት አይባላም? ምን ያደርጋል? ይነሳል? ከነከሰኝስ? እንዳይ ታውቃለህ ነው። አንተ እባብ ያዝክ ሰው እኮ ነኝ። አንተ ቀላል ነው። ምን ያደርጋል? እንዴ መራመድ ይችላል። አለርጂክ አይሆንብኝም እና ቤተሰብ በታል ግላንድ ማለት የሆነ ምራቅ ነገር ይሄ ነው እሱ። ጋይስ አሁን ደግሞ የአርባ ምንጭ ኩሪፍቱ ስፓ ኤሪያ ላሳያችሁ እንዴት ነው የሚያምር እና መጀመሪያ ውጪውን እናሳያቸው። This is crazy. I know like how beautiful it looks. Best smile. All right. አሁን ይሄኛው ምንድነው? ሽና thank you so much. What? ሰላም እንዴት ናችሁ ቤተሰቦቻችን? አዶናይ እንግዲህ አርባ ምንጭ ተከስቷል። በውይይቷ ከተማ በደቡባዊ ንፍቀ ክበብ ተገኝቶ እንግዲህ ኩሪፍቱ ሪዞርትን ፕሮሞት እያደረገ የተለያዩ ባህላዊ ቀደም ሲል እንዳየነው እንግዲህ የተለያዩ አንገቱ ላይ ያደረገው የባህል የደቡብ አካባቢ የባህል ልብስ ተላብሰው እንግዲህ የተለያዩ የባህል ምግቦችን እየቀመሱ እያዩ በዛ ላይ ኩሪፍቱ ሪዞርት ፕሮሞት እያደረጉ ነው ማለት ነው። እንግዲህ አሪፍ ጊዜ እንደሚያሳልፉ አንጠራጠርም። ያው ቱር ባረክ በነገራችን ላይ እህቶቹን ለምን ጥሏቸው ሄደ? እስከዛሬ ሲዞር እንግዲህ እህቶቹን አብሮ ነበር ይዞ የሚሄደው አዶናይ። ዛሬ ለምን ጥሏቸው እንደሄደ ትንሽ ግራ ያጋባልና ምናልባት ይሄ ትችቱ ስለበዛበት ይሆን አላቅም።
ምክንያቱም እዛም ፋሽን ሾው ማሳየት ይችላል። የደቡብ ይሄ አሁን ለምሳሌ የዶርዜ የኮንሶ ምናምን እዛ አካባቢ በጣም ብዙ ብሔር ብሔረሰቦች ስላሉ ያመጋገብ የድሬሲንግ ስታይል ምናምን ያን ነገርም በቀላሉ አዳፕት ሊያደርጉበት ይችሉ ነበር ብዬ አስባለሁና በእንደዚህ መልኩ እንግዲህ ምናልባት ከኩሪፍቱ ሪዞርት ጋር የሆነ ፓርትነርሺፕ ሳይኖራቸው አይቀርም የሚል ጥርጣሬ አለ አባቴ። በእንደዚህ አይነት መልኩ ለማንኛውም ሀገርን ማስተዋወቅ ከፍ ማድረግ እጅግ በጣም አሪፍ ነገር ነው። የምን አዲስ አበባ ብቻ ማስተዋወቅ ብሎ ይመስለኛል እንግዲህ አርባ ምንጭ በጣም ውብ የሆነ ከተማ ነው። በነገራችን ላይ እኔ ራሴ ማቀዋለሁኝ አርባ ምንጭን በጣም አረንጓዴ በዛበት አቮካዶና ሙዝ አባቴ በ5 ብር አንድ ክንድ የሆነ ሙዝ ወይም ደግሞ የሰው ጭንቅላት የሚያክል አቮካዶን በ5 ብር ገዝታ አባቴ በዳቦ ነፍተህ ነው የምትውልበት እዛና በጣም ለኑሮ የሚመች እንደዚሁም ደግሞ ደስ የሚል ማህበረሰብ ያለበት አካባቢ ነው። በዛ ላይ እንደዚህ አቅም ካለ ደግሞ እንደዚህ አይነት መዝናኛዎችም ጋር ፈታ ብሎ መምጣት ይቻላል ማለት ነው። እንግዲህ ያው ፕሮሞሽን ይመስለኛል። በጣም ደስ የሚል እንትን ነው፣ ሪዞርት ነው። ኩሪፍቱ ይላል አባቴ። ኩሪፍቱ በነገራችን ላይ ደብረ ዘይትም አለው። አሁን ደግሞ አርባ ምንጭም ሄዷል ማለት ነው። ያው መዝናኛዎች አሁን በተለያዩ አካባቢዎች እንግዲህ እየተስፋፉ ስለሆነ በጣም አሪፍ ደስ የሚል ጊዜ ያሳልፋል ብለን እናስባለን። እንዴት አገኛችሁት? የአዱናይ ወደ አርባ ምንጭ ጉዞ ከዛ ኩሪፍቱን እንግዲህ በዚህ መልኩ እያስተዋውቁ ነው ማለት ነው፣ እየጎበኙ ነው። ሰናይ ጊዜ ተመኝተናል። ኮሜንት ላይ አሳውቁን እናንተ እንዴት አገኛችሁት ይህንን ጉዞ። የእሸቱን ቪዲዮ 2-3 ጊዜ ደጋግሜ አይቼዋለሁ። የእሸቱን ቪዲዮ ደጋግሜ 2-3 ጊዜ አይቼዋለሁ እና በግልጽ ነው ልመናን የለመነው። በግልጽ ነው ቸገረኝ ያለው ማለት ነው። በግልጽ ነው አጣሁ ያለው። የማጣቱ ደግሞ ራሱ የሚበላውን ነገር አይደለም። እኔ ይሄ የነበረኝ አሁን ለልጆቼ ማሳደጊያ ለእኔ ቤት ለሙያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን። ግን ቀጥሬ የማሰራቸው ደግሞ ሰራተኞች አሉኝ። እነዛን የምችለው ስራ ሰርቼ በትኛለሁ። አሁን ደግሞ የቀሩትን ልበትን ነው። እንደዚያ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመና ነው ያቀረበው። በቃ ልመና ማለት ነው። አንድ ለማኝ፣ አንድ የኔ ቢጤ፣ አንድ የቸገረው ሰው፣ አንድ ገንዘብ ብቻ አይደለም፣ የሰላም የጤና የምን ብዙ ነው የሚቸግረው። በዚህ ምድር ላይ ስንኖር የማይቸግረን ነገር የለም እና ተቸገርኩ ያለ ሰው አደባባይ ሲወጣ ያው እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለ። ዘመርኩን ኮሜዲያን እሸቱ ደግሞ የትኛው ፖለቲካ ውስጥ ነው ያለበት? ተው ልመናው ልክ ነው። ኮሜዲያን እሸቱ ልመና መውጣቱ ምንም ጥያቄ የለውም። እንደተባለው 5ም 10ም ሜምበርሺፕ ሆናችሁ ታደጉኝ ብሎ በአደባባይ ላይቭ ስትሪሙን እንደቀጠለ ነው። እንደውም የቀጥታ ስርጭቱ ራሱ ከስተዛሬው በጣም ብዙ ሰው ለሱ አሁን ካለው ጥላቻ አኳያ የሚከታተለው ራሱ የለም ማለት ነው። ያው የተወሰኑ ውጭ ያሉ አሽቃባጮች በተወሰነ መልኩ እነሱም ሰዎችን እየጎተቱ እያመጡ ሜምበርሺፕ ምናምን ነገር እንትን እያሉለት ነው። ከሀገር ውስጥም ደግሞ አሁን ትችት እየበዛባት ያለችው እንደ ገነት ንጋቱ አይነት ሆዳም በተመሳሳይ መልኩ ኮሜዲያን እሸቱንን አብራ ለመስራት እንግዲህ ላይቭ ስትሪሙ እየተገኘች ያው የሚጠሩትን ያክል እየጣሩ ነው። ሁለት አሁን በኢትዮጵያ ሕዝብ ዘንድ ይወደዱ የነበረው አሁን ደግሞ ተገፍተው ወይም ደግሞ ተሽቀንጥረው የተጣሉት ገነትና ኮሜዲያን እሸቱ ተጣምረው እስከዛሬ አናያቸውም ነበር። አሁን ደግሞ ተጣምረው በዛ መልኩ እየሰሩ ነው አብረው ማለት ነውና ዘመድኩን ምናልባት የሃይማኖት ጥጉ የኮሜዲያን እሸቱ ይታወቃል። ያው ቤተክርስቲያን አሰራለሁ እያለ የትም ዓለም እየዞረ በዶንኪ ቲዩብ ስም ሲለምን ነበረ። ከዛ ደግሞ ኮሚሽን ይቀበላል። ብር ዘርፎ ጠፍቷል እየተባለም ከካሊፎርኒያ ለምሳሌ ቤተክርስቲያን አሰራለሁ ብሎ ከ6 ሚሊዮን ከሰበሰበ በኋላ የሚታማባቸው በጣም በርካታ ነገሮች አሉ። በዛ ላይ ደግሞ አንድ ገዳም የሰራው ፊልም በተመሳሳይ መልኩ ደግሞ የቀረጸው ፊልም ትክክል አይደለም፣ ቪውና ገንዘብ ለመሰብሰብ ተገቢ ያልሆነ ቪዲዮ አሳይቶብናል እየተባለ እንግዲህ በብዙ የሃይማኖት ተከታዮችና የሃይማኖት አባቶች ሲተች ነበር ማለት ነው። አሁን ልመና ወጥቷል፣ ምንም ጥያቄ የለውም። ሃይማኖት ላይ ያለው ጥገኝነት አለ። ፖለቲካ ላይ ግን ኮሜዲያን እሸቱ ያን ያክል ተሳትፎ የለውም። በፖለቲካው ዘርፍ ላይ ያን ያክል ማንም የሚተቸው ያለ አይመስለኝም። ለማንኛውም ዘመድኩን በተወሰነ መልኩ በሀሳብ ብስማማም ልመና መውጣቱና የሃይማኖት ጥግ መያዙ በፖለቲካው ዘርፍ ላይ ግን የለበትም። ሀሳቡን እንዴት ያገኛችሁት ቤተሰቦቻችን ኮሜንት ላይ አሳውቁ። ተሰቅዞ በተያዘበት ወቅት አንተ ድንገት እየመጣ አጀንዳ መሆንን ማቆም አለብህ። አሩሲ ያውላ ሰው ደም እየተፋሰሰ ያውል እዛውላ ክርስቲያን አንዲት ቃል ሳትናገር ትመጣና ሰላሳው ለሰራተኛ ልበትን ነው እና እንደዚህ ላደርግ ነው ምናምን ትላለህ። አሩሲ ያውላ መከራ ፍዳ እየበላ አንተ የራሱ
የራስን አጀንዳ በተለያየ ጊዜ ታመጣለህ። ግን የኢትዮጵያ ህዝብ ሲበደል ሲሞት ወይም ሲፈናቀል አንድ ቀን ድምጽ ሆነ አታውቅም ነው። ይሄ ከህዝብ ጎን አይደለህም ነው ባጭሩ ማለት ነው። ስለዚህ አሁን 32 ሰው ላበር ነው ቸግሮኛል ምናምን ብትል ሰሚ የለህም ነው ባጭሩ የዘመድኩን ትችት ማለት ነው። ያው እንግዲህ አብዛኛውን ጊዜ የኢትዮጵያ ህዝብ ሲቸገርም ወይም ደግሞ ሲደሰትም ህዝብ ከፍ የሚያደርገው ወይም ህዝብ ዝቅ የሚያደርጋቸው እንደዚህ አይነት የሚዲያ ሰዎች በሁሉም ዘርፍ ላይ ከህዝብ ጎን መሆን ግዴታ ነው። የሆነ ሰዓት ሲመቸው ይመጣና ቸግሮኛል ብሎ ገቢ የሚያሰባስብበትን መንገድ ይፈጥራል። ሳይመቸው ሲቀር ደግሞ የሆነ የህዝቡ ስስብልት ሲነካ ዝም ሲል ደግሞ ያኔ የህዝብ ቁጣ ያስነሳል ማለት ነው። በተመሳሳይ መልኩ አሁን ከህዝብ ጎን አልነበርክም፣ አሁን ከማንም ጎን ማንም ከአንተ ጎን ሊሆን አይችልም አይነት እይታ ነው እየተቀመጠ ያለው። እንግዲህ የተለያዩ ሰዎች ዞሮ የራሳቸውን እይታ እያስቀመጡ ስለሆነ የአንቲ ቤተሰቦችስ ምን ታስቀምጣላችሁ? ሀሳባችሁን ማከፈል ትችላላችሁ። አምባሳደር ልትሆኝ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ አየሻ ስጋው ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡ ካየሻ ከቀዩ ከብኑ ከዱለቱ ከጮሞ ከምናምን ሲታረዳ አየሽ ከዛም ቤት ሻንጥሽ ልትበይ ራስሽ ተበላሽ ሊክፈላ ሶሻል ሚዲያ ላይ ተበላሽ ራስሽ አይ መዳለለ ሚስልሽ ወጣት አለቀልሽ እንግዲህ ከበሬ ጋር ሁሉ የሚያገናኙሽ በረሃን ጋርባችን አስቀምጠው ነው የሚለኩሽ ሶሻል ሚዲያ ላይ ተመጣ ነው ጋይስ ጌታ ሰሞኑን እንግዲህ ገነት ንጋቱ ከአንድ ታዋቂ ቲክቶከር ጋር ቲክቶከሯ ባስተዋወቀችው ስጋ ቤት እንግዲህ አድራሻውን ወስዳ ገነት ንጋቱ አምባሳደር ልሁን ከማለቷ የተነሳ እንግዲህ እጅግ በጣም ከፍተኛ ትችት እየደረሰባት ይገኛል። ሊያሾ ደግሞ በዚህ መልኩ ዘርራታለች ማለት ነው። እንግዲህ ታዋቂ የሆኑ ሰዎች ምንድን ነው የገንዘብ ፍቅር እየደፋቸው ነው። በጣም እየተዝገበገቡ ነው። በተለይ ሶሻል ሚዲያ ላይ ያሉ ሰዎች እንደነ ኮሜዲያን እሸቱ አይነት ቸግሮናል፣ ጠቦናል፣ መሄጃተናል፣ እርዱና፣ ግዙን፣ ልመና በተመሳሳይ ገነት ንጋቱ እየተሰማባት ያለው ነገር በጣም በኢትዮጵያ ሕዝብ ዘንድ ከፍተኛ የሆነ ተሰሚነት ወይም ደግሞ ከፍተኛ የሆነ ዝና ያላት ነበረች። አሁን ግን ወረደች ማለት ነው። ክብር ዝቅ ሲል እንደዚህ ነው። በነገራችን ላይ ክብራችሁን ለምን ዝቅ ታደርጋላችሁ ጋይስ? ፕሊዝ ክብር እኮ ዝም ብሎ አይደለም። አንድ የኢትዮጵያ ሕዝብ የሰቀለውን ክብር ሲያወርድ ደግሞ በዛው ልክ ዘቅዝቆ ነው የሚደፋ አባቴ። ስለዚህ ባበሻ ጥርስ ባበሻ አፍ ውስጥ አትግቡ እንላለን ሁሌ። ትንሽ ነገር ከተገኘ በዚያው ልክ ደግሞ ዝቅዝቆ ሲደፋ የኢትዮጵያ ህዝብ ያውቅበታልና ፕሊዝ ጥንቃቄ አድርጉ ማለት እንፈልጋለን። ለስማችሁ ለክብራችሁ ስትሉ ጥንቃቄ አድርጋችሁ ብትሰሩ እንጂ የሆነ ስጋ ቤት አምባሳደር ለመሆን ገነት ንጋቱ ከአንድ ቲክቶከር ጋር ሌላይቱ ልጅ በለፍታ ዝነኛ ባረገችው ስጋ ቤት አምባሳደር ልሁን ብሎ እንደዚህ አይነት ግብግብ መፍጠሩ አስፈላጊ አልነበረም ማለት እንፈልጋለን። ለማንኛውም በዚህ ጉዳይም ያላችሁን ሀሳብ አሳውቁን። የዛሬው ቪዲዮአችን ይህን ይመስል ነበር። እስከ መጨረሻ ተከታተላችሁን ደግሞ ኮሜንት አስቀምጡልን። ባይ ባይ።